የሰው ልጅ የታሪክ ማህደር ገጾች በሐምሌ 2026 እንደሚታየው ያ አስፈሪና ነፍስን የሚያርድ ክስተት አስፈረው አያውቁም። የዓለም ንግድና የኃይል ማዕከል የሆነችው የሆርሙዝ ባህር ወሽመጥ ዛሬ የውቅያኖስ ውሃ ሳይሆን የባሩድ ጭስና የወደሙ መርከቦች ደም የምታለቅስ ትመስላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ተመልሰው ዋይት ሃውስን ከተቆጣጠሩ በኋላ ዓለም በሁለት ጎራ ተከፍላ የመጨረሻውን የጥፋት ጦርነት እየተጠባበቀች ትገኛለች። ባለፉት 24 ሰዓታት ውስጥ ብቻ አሜሪካ በኢራን ላይ የከፈተችው ሁለተኛው የጥቃት ማዕበል ተራ ወታደራዊ እርምጃ ሳይሆን የኢራንን አከርካሪ ለመስበርና በጀርባዋ የተሰለፉትን የሰሜን ኮሪያና የቻይና ኃይሎችን ለመገዳደር የታለመ የክፍለ ዘመኑ ትልቁ ቁማር ሆኗል። ፕሬዝዳንት ትራምፕ ለቴህራን የሰጡት ቢሻላችሁ ይሻላል የሚለው ማስጠንቀቂያ በአየር ላይ የነበሩትን በሺዎች የሚቆጠሩ የሚሳኤል ድምጾች ተገንጥሎ የወጣ የሞት አዋጅ ይመስላል። ይህ ንግግር ለኢራን ብቻ የተነገረ ሳይሆን አሁን በይፋ ከኢራን ጎን መሰለፋቸው ለታወቀው ለፒዮንግያንግና ለቤጂንግ የተላከ የነጎድጓድ መልእክት ነው። የሐምሌ 16ቱ ጥቃት የጀመረው ገና ንጋት ሳይተካ በኢራን ስትራቴጂካዊ የባህር ዳርቻዎች ላይ በወረደው የእሳት ናዳ ነው። የአሜሪካ የጦር አውሮፕላኖችና የባህር ላይ ሚሳኤሎች የኢራንን የባህር ኃይል ምሽጎች ሲያፈርሱ፣ ከቴህራን በስተጀርባ ያለው የኃይል አሰላለፍ ግን ዓለምን ክፉኛ አስደንግጧል። በሴምናል ግዛት የሚገኘው የባሊስቲክ ሚሳኤል ማምረቻ ማዕከል ሲመታ በፍርስራሽ ውስጥ የተገኙት የሚሳኤል ክፍሎች የሰሜን ኮሪያ የቴክኖሎጂ አሻራ ያለባቸው መሆኑ ተረጋግጧል። ይህ የሚያሳየው የኪም ጆንጉን የብረት መንግስት አሁን በይፋ በመካከለኛው ምስራቅ በረሃዎች ውስጥ ከአሜሪካ ጋር የሞት ሽረት ፍልሚያ ውስጥ መግባቱን ነው። የሰሜን ኮሪያ ወታደራዊ አማካሪዎችና የሚሳኤል ባለሙያዎች በኢራን የምድር ውስጥ ዋሻዎች ውስጥ ሆነው የአሜሪካን የጦር መርከቦች የሚመቱ የረጅም ርቀት ሚሳኤሎችን እያዘጋጁ መሆናቸውን ግጭቱን ከመደበኛ ክልላዊ ጦርነት አውጥቶ ወደ ሦስተኛው የዓለም ጦርነት ምዕራፍ አሸጋግሮታል። የሰሜን ኮሪያ መሐንዲሶች በኢራን የኒውክሌር ጣቢያዎች ውስጥ የታዩበት ሪፖርት ዋሽንግተንን በእብደት ውስጥ ከቷታል። በተመሳሳይ ሰዓት የቻይናው ዘንዶ ዝምታውን ሰብሮ ወጥቷል። በሆርሙዝ የባህር ወሽመጥ ላይ አሜሪካ የጣለችውን እገዳ ለመቀልበስ የቻይና የባህር ኃይል መርከቦች ከኢራን ጋር የጋራ ወታደራዊ ክንፍ መፍጠራቸው ተሰምቷል። ቤጂንግ ለኢራን የምትሰጠው የሳተላይት መረጃና የኤሌክትሮኒክስ ጦርነት ድጋፍ የአሜሪካን ተራማጅ የጦር መሳሪያዎች ኢላማ እያሳተ መሆኑ ተነግሯል። ይህ የኢራን የሰሜን ኮሪያና የቻይና የጥቁር ድራጎን ጥምረት አሜሪካን በመካከለኛው ምስራቅ ረግረግ ውስጥ ለመቅበር የወሰነ ይመስላል። የቻይናው ፕሬዝዳንት ዢ ጂንፒንግ እና የሰሜን ኮሪያው መሪ ኪም ጆንጉን በድብቅ ባደረጉት ስምምነት መሰረት ኢራን የአሜሪካን ኃይል የምታዳክምበት ግንባር ሆና እንድታገለግል ተፈርሟል። ትራምፕ ግን በዚህ አዲስ ጥምረት አልተሸበሩም። ይልቁንም እነሱ ታሪኩን ያውቁታል፣ እኛ ደግሞ እስከ መጨረሻው እንሄዳለን በማለት በሲቹዌሽን ሩም ውስጥ ያሳለፉት ውሳኔ አሜሪካ የኒውክሌር ጦርነትን ጨምሮ ለማንኛውም አይነት መቅሰፍት ዝግጁ መሆኗን የሚያሳይ ነው። የአሜሪካ የጦር አውሮፕላኖች በቴህራን ሰማይ ላይ የሚሳኤል ዝናብ ሲያዘንቡ፣ የኢራን አብዮታዊ ዘብ ደግሞ በሰሜን ኮሪያ በተሰሩ ድሮኖችና የቻይና ቴክኖሎጂ በተገጠመላቸው ሚሳኤሎች በኩዌትና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን በእሳት እየለበለቡ ይገኛሉ። ኦፕሬሽን ላይትኒንግ ተብሎ የተሰየመው የኢራን የአጸፋ ጥቃት አሁን በሰሜን ኮሪያ በሚሳኤል ጠቋሚዎች የታገዘ ሆኗል። በባህሬን የሚገኘው የሼክ ኢሳ የጦር ሰፈርና በኩዌት የሚገኘው አሊ አልሳሌም ካምፕ በሰሜን ኮሪያ በተሰሩ የህዋሶንግ ሚሳኤል ቅጂዎች ሲናወጡ የዓለም የዲፕሎማሲ መድረክ ሙሉ በሙሉ ተዘግቶ የኃይል የበላይነት ብቻ የሚናገርበት ጊዜ ሆኗል። ዮርዳኖስ 8 የኢራን ሚሳኤሎችን በአየር ላይ ብትመታም መላው ክልል ግን በማንኛውም ሰዓት ሊፈነዳ የተዘጋጀ የባሩድ ክምር ሆኗል። የአሜሪካ አየር ኃይል በሌሊት የሚያደርገው በረራ የአረብ ባህርን ወደ እሳት ባህርነት ቀይሮታል። ይህ ግጭት አሁን የአውሮፓንና የእስያን ደህንነት በቀጥታ እየተገዳደረ ነው። ፕሬዝዳንት ትራምፕ በዋይት ሃውስ የሰጡት መግለጫ የኢራን መሪዎች ብቻ ሳይሆኑ የቤጂንግና የፒዮንግያንግ መሪዎችንም የሞራል የበላይነት ለመንጠቅ የታለመ ነበር። ኢራን አሁን ደስተኛ አይደለችም። እነዛ ሌሎችም ምን እያደረግን እንደሆነ እያዩ ነው በማለት የተናገሩት ንግግር የአሜሪካን ዓለም አቀፍ የበላይነት ደግሞ ለማረጋገጥ የተወረወረ ጦር ነው። ትራምፕ በታህሳስ 2024 በኢራን በግፍ ታስራ የነበረችውን አሜሪካዊቷን ዲና ካራሪን ማስፈታታቸውን እንደ ትልቅ ድል ቢቆጥሩትም ይህ ግን ለትልቅ ጦርነት መባቻ እየቀረበ የመጨረሻ ማስጠንቀቂያ እንጂ የሰላም መንገድ እንዳልሆነ ግልጽ ነው። የአሜሪካዊቷ ዜጋ መፈታት ትራምፕ ያለምንም የህሊና ጸጸት በኢራን ላይ የፈለጉትን አይነት ከባድ እርምጃ እንዲወስዱ መንገድ ከፍቶላቸዋል።
ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ የለጠፉት መልእክት ኢራን በስምምነት ካልመጣች ምድሯ ወደ አመድነት እንደሚቀየር በግልጽ ያሳያል። የኢኮኖሚው ዓለምም በዚህ ፍጥጫ ምክንያት ወደ ጥልቁ ገደል እየተወረወረ ይገኛል። የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የዓለም የነዳጅ ዋጋ በአንድ ጀንበር በ5 እጥፍ ጨምሯል። ቻይና የኢራንን ነዳጅ ለመጠበቅ በሚል ሰበብ የጦር መርከቦቿን ወደ ወሽመጡ ማስጠጋቷ ከአሜሪካ የባህር ኃይል ጋር ቀጥተኛ ግጭት ውስጥ እንዲገቡ አድርጓቸዋል። አሜሪካ የቤልማ መርከብን በሚሳኤል መምታቷ ማንኛውንም የቻይና ወይንም የሰሜን ኮሪያ ዕቃ የጫነች መርከብ በአካባቢው ካለፈች የጥቃት ሰለባ እንደምትሆን ግልጽ መልእክት አስተላልፏል። ይህ የባህር ላይ እገዳ የዓለምን ንግድ ሽባ ያደረገ ሲሆን የቻይናው ፕሬዝዳንት ዢ ጂንፒንግ እና የሰሜን ኮሪያው መሪ ኪም ጆንጉን በጋራ በሰጡት ጥብቅ መመሪያ አሜሪካ በመካከለኛው ምስራቅ የምታደርገው እንቅስቃሴ ለኤዥያ ፓሲፊክ ደህንነት ስጋት ነው በማለት ጦራቸውን በንቃት ላይ አቁመዋል። በፓሲፊክ ውቅያኖስም ሌላው የእሳት ግንባር ሊከፈት እንደሆነ ምልክቶች እየታዩ ነው። በኢራን ውስጥ ያለው ውድመትም ቢሆን ሊገለጽ ከሚችለው በላይ ነው። በሲስታንና ባሉቺስታን ግዛት የሚገኘው የኢራን 388ኛው ሜካናይዝድ ኢንፋንትሪ ብርጌድ አመድ ሆኗል። 7 ወታደሮች መሞታቸው ቢነገርም የውስጥ ምንጮች ግን ቁጥሩ በሺዎች እንደሚቆጠሩ ይናገራሉ። አሜሪካ በሰሜናዊ ኢራን ላይ የከፈተችው አዲስ የጥቃት ግንባር የኢራንን ትዕዛዝ ማዕከላት ሙሉ በሙሉ ከጥቅም ውጭ አድርጓቸዋል። ሆኖም የቻይናውን የቴክኖሎጂ ድጋፍ ኢራን አሁንም ድብቅ የሆኑ የሚሳኤል ጣቢያዎችን እንድታንቀሳቅስ ረድቷታል። የሰሜን ኮሪያ የኒውክሌር ሳይንቲስቶች በኢራን የኒውክሌር ማብለያ ጣቢያዎች ውስጥ ተገኝተዋል የሚለው ወሬ ደግሞ ዋሽንግተንን ወደ ከፍተኛ ወታደራዊ ዝግጅት አስገብቷታል። ትራምፕ በስምምነት እንጨርሰዋለን ወይንም እናጠፋቸዋለን በማለት የጠየቁት ጥያቄ ለኢራን ብቻ ሳይሆን ለዚህ አደገኛ ለሆነው የሶስትዮሽ ጥምረት የቀረበ ጥያቄ ነው። በቴህራን ጎዳናዎች ላይ የሚሰማው የለቅሶና የቁጭት ድምፅ ከሚሳኤሎች ድምፅ ጋር ተቀላቅሏል። ምክትል ፕሬዝዳንት ጄዲ ቫንስ አንዳንድ የእስራኤል መሪዎች ጦርነቱ እንዲቀጥል እንደሚፈልጉ መናገራቸው በዋሽንግተን ውስጥ ያለውን የፖለቲካ ውጥረት ቢያሳይም ትራምፕ ግን የራሳቸውን ታሪክ ለመጻፍ የቆረጡ ይመስላል። የእስራኤል ጦር ከሶሪያና ሊባኖስ እንዲወጣ ማድረጋቸው አሜሪካ ትኩረቷን ሙሉ በሙሉ በኢራን፣ ቻይናና ሰሜን ኮሪያ ጥምረት ላይ ለማድረግ መወሰኗን ያሳያል። ይህ ማለት ደግሞ መካከለኛው ምስራቅ የዓለም ሀያላን መንግስታት የጦር መሳሪያዎቻቸውን የሚሞክሩበት፣ የሰው ልጅ ሕይወት እንደ ቅጠል የሚረግፍበትና የዓለም ካርታ ዳግም የሚሳልበት የታሪክ ምዕራፍ ሆኗል ማለት ነው። የእስራኤል የደህንነት መዋቅርም ከዚህ ቀውስ ራሱን ለማዳን አዳዲስ ስምምነቶችን እያደረገ ቢሆንም የኢራን፣ ቻይና፣ ሰሜን ኮሪያ ጥምረት ግን እስራኤልን ከመካከለኛው ምስራቅ ካርታ ለማጥፋት ዛሬም ዛቻውን ቀጥሏል። በአሁኑ ወቅት የኢራን የባህር ዳርቻዎች በአሜሪካ ቦምቦች እየተቃጠሉ ነው። የቴህራን ሰማይ በቻይናና በሰሜን ኮሪያ ሰራሽ ራዳሮችና ድሮኖች ተሞልተዋል። በዋሽንግተን ደግሞ ትራምፕ የብረት ጡጫቸውን ይዘው ቀጣዩን ትዕዛዝ ለመስጠት በዝግጅት ላይ ናቸው። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታትና የሰብአዊ መብት ተሟጋቾች አሁን ምንም አይነት ተጽዕኖ መፍጠር የማይችሉበት ደረጃ ላይ ደርሰዋል። ምክንያቱም አሁን የሚናገሩት ዲፕሎማቶች ሳይሆኑ በሰሜን ኮሪያ የተሰሩ ሚሳኤሎች፣ በቻይና የተገነቡ የኤሌክትሮኒክስ ጃመሮችና በአሜሪካ የተሰሩ የስትራቴጂክ ቦምብ ጣይ አውሮፕላኖች ናቸው። የሩሲያም እጅ ከዚህ ውጥረት በስተጀርባ እንዳለ የሚጠቁሙ መረጃዎች እየወጡ ሲሆን ይህም ደግሞ አሜሪካን በ3 ግንባሮች ማለትም በአውሮፓ፣ በመካከለኛው ምስራቅና በኤዥያ እንድትወጠር አድርጓታል። በሐምሌ 2026 የሚታየው ይህ ትርኢት የሰው ልጅ ላለፉት 80 ዓመታት ከገነባው ሰላም ወደ ታላቁ ጥፋት እያመራ መሆኑን ያሳያል። የትራምፕ ቢሻላችሁ ይሻላል ማስጠንቀቂያ በታሪክ መጽሐፍት ላይ ወይ እንደ ታላቁ የድል መጀመሪያ አሊያም ደግሞ እንደ መላው ዓለም መፈራረስ መጀመሪያ ተጽፎ ይኖራል። የሆርሙዝ ወሽመጥ አሁንም በጭስ እንደተሸፈነች ናት። የኢራን፣ የቻይናና የሰሜን ኮሪያ ጥምረት ደግሞ የአሜሪካን የበላይነት ለመቅበር ምሏል። በዚህ የእሳት ማዕበል ውስጥ ዓለም ትንፋሿን ውጣ የመጨረሻውን የጥፋት ድምፅ እየተጠባበቀች ትገኛለች። የቻይና የሳይበር ኃይሎች የአሜሪካን የኃይል መሠረተ ልማቶች ለማጥቃት እየሞከሩ መሆኑም ሲሰማ ጦርነቱ ከምድርና ከባህር አልፎ ወደ ህዋና ወደ ዲጂታሉ ዓለም መሸጋገሩን ያሳያል። ይህ ፍጥጫ የሚያበቃው የት ላይ እንደሆነ ማንም ሊተነብይ አይችልም። ሆኖም አንድ ነገር ግልጽ ነው። በሰሜን ኮሪያና በቻይና የሚደገፈው የኢራን ወታደራዊ ኃይል ከአሜሪካ ጋር የገጠመው ይህ ጦርነት የዓለምን የኃይል አሰላለፍ ለአንዴና ለመጨረሻ ጊዜ ለውጧል። ትራምፕ ለኢራን የሰጡት ቤተር ቢሄቭ ማስጠንቀቂያ ለቻይናና ለሰሜን ኮሪያም ጭምር የተነገረ የመጨረሻው ቃል ነው። የዓለም ሀያላን አሁን የመጨረሻውን ካርታቸውን መጫወት ጀምረዋል።
በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮች በኢራን የየብስ ጦርነት ውስጥ መሳተፋቸው ከተረጋገጠ አሜሪካ ኒውክሌር የመጠቀም ዕድሏ ከፍተኛ እንደሚሆን የጦር ተንታኞች ያስጠነቅቃሉ። በሐምሌ 2026 የሚሰማው እያንዳንዱ የቦምብ ድምፅ የሰው ልጅ ለሰላም የነበረውን ተስፋ እያሟጠጠ ነው። የትራምፕ አስተዳደር በወሰደው እጅግ ጠንካራ እርምጃ ምክንያት የኢራን፣ ቻይናና ሰሜን ኮሪያ ጥምረት ወደ ኋላ የማለት ምልክት እያሳየ አይደለም። ይልቁንም አዳዲስ የሚሳኤል ጣቢያዎችን ለማቋቋምና የባህር ላይ ፈንጂዎችን ለመጣል የዓለምን የንግድ መስመር ሙሉ በሙሉ ለመዝጋት እየሰሩ ነው። የነዳጅ ዋጋ መጨመር በአሜሪካና በአውሮፓ ከተሞች ከፍተኛ ረብሻና አለመረጋጋትን እየፈጠረ ሲሆን፣ ይህ ደግሞ የቻይናና የሰሜን ኮሪያ ስትራቴጂካዊ ግብ መሆኑ ይታመንበታል። አሜሪካን ከውስጥ በማዳከም በውጭ ግንባሮች ድል ለመቀዳጀት የታለመው ይህ ሴራ በትራምፕ የብረት ጡጫ ይከሽፋል ወይንስ ዓለምን ወደ አመድነት ይቀይራል የሚለው ጥያቄ የሰው ልጅን ሁሉ እያሰጋ ነው። የሐምሌ 16ቱ ጥቃት የመጨረሻው ሳይሆን የባሰ ጥፋት የመጀመሪያ መሆኑ ሁሉም ይስማማሉ። የትራምፕ ንግግር በቴህራን በቤጂንግና በፒዮንግያንግ ቤተ መንግስቶች ውስጥ እንደ መርዶ አስተጋብቷል። የሰሜን ኮሪያና የቻይና የጦር አሰላለፍ ከመቼውም ጊዜ በላይ ተቀራርቧል። የአሜሪካ የጦር መርከቦችም ወደ ጥፋት ቀጠናው እየመጡ ነው። ይህ ግጭት በደምና በባሩድ እየተጻፈ ያለ የአስፈሪ የታሪክ ማስታወሻ ሆኗል። ዓለም አሁን ትንፋሿን ውጣ ነገ የሚመጣውን ታላቅ የእሳት ናዳ እየጠበቀች ትገኛለች። 2026ቱ የጦርነት ጅማሬ እንጂ ፍጻሜው ገና አልታየም። ነገር ግን አንድ ነገር ግልጽ ነው። ከዚህ ጦርነት በኋላ ዓለም ዳግመኛ እንደ ቀድሞው አትሆንም። የትራምፕ ቢሻላችሁ ይሻላል ማስጠንቀቂያም በታሪክ መዝገብ ላይ በትልቅ ደም ይጻፋል።